እህቴ ጋር መሄድ አለብኝ። እንዴት ነው በዚህ ያዘን እያለች ውጭ የሚላት? ፍጹም ትንሽ ትረጋጋ። ምን አለ ሁሉም ሰው እንደሷ ነው። ምን ማድረግ አልችልም። ለዚች ልጅ መታገስ ይኖርብኝ። አልናደድም። ቆይ ይህ ሰውዬ ከወብድ እኮ ነው። ሁሉ ነገር የሚያደርገው ነገር በሙሉ እኮ ትክክል አይደለም። ታርቆን እንዴ ምን ሆነ? አላትናደድ ታርቆን ከዚህ ደስተኛ ነበር። አንተ ብዬሻለሁ። አንተ ስልኩን እንዴ ታይ እንጂ ቆንጆ ትንሽ ልዘቅስ እንጂ የእህቴን ፎቶ አንተው። ለማንኛውም ሚራ ታርቆንን በእጇ አስገባች እንደፎከረችው ማለት ነው። እንግዲህ እንዳያችሁት እየዳሰሰችው ትገኛለች። አንድ ጊዜ ብቻ በእጄ ላስገባህ እንጂ አሁን አጽያት ነው ያልከው አጽያት እንዳልሆነ ይገባሃል እያለችው ትገኛለች። እንግዲህ እሱም ከቤቴ ለቃችሁ ውጡልኝ ብሎ ነበረ በባለፈው ላይ አድናን እንግዲህ ከሚስቱ ጋር እጅ ከፍንጅ ተይዘው ነበረ። ስለዚህ ከቤቴ ውጣልኝ ብለው ተደባድበው ነበርና በዛ የተነሳ እንግዲህ ከቤቴ እንድትወጡልኝ እፈልጋለሁ በማለት ይላታል። እሷም እንግዲህ ታርቆንን እንደምንም ብላ በእጇ ለማስገባት እና ፕላኑን እንግዲህ የቤቱን ፕላን ወደ ራሷ ለማዞር እያሰበች ባለበት ነው እነሱ እንግዲህ እሷ ባላሰበችው የተጣሉት ማለት ነው። ሆኖም እንግዲህ እንደዛ አይነት ጸብን ቢመጣ ዛሬ ላይ እሱ ለሉሃና ብሎ ቆይታ እዚህ ቤት እንዲቀመጡ ለተወሰኑ ሰዓት እዚህ ቤት እንዲቀመጡ ይፈቅድላቸዋል ማለት ነው። እንግዲህ ሚራ አንተ እንኳን ውጣ ብትለን ሚስት የምትፈቅድ አይመስለኝም ብላ ትላለች። እንግዲህ ሚስትየውም ባልየው አርፈ ብትቀመጥ ይሻላል፣ አይኔ እያየ መቼም አድናን ጎዳና ወጥቶ እንዲቀመጥ አልፈቅድም እያለች እሷም ትገኛለች ማለት ነው። ሆኖም እንግዲህ እሱ ሉሃና ሰለሳሪ እጅግ በጣም አዝና እያለቀሰች ፍራሿ ላይ ተኝታ ፎቶዋን እያየች እያለቀሰች እና እያዘነች ሳለ ያያትና በቃ ቀናትን በዛ የተነሳ ይጨምርላቸዋል። እኔ ከሚስቴ ጋር አንድ ሰው ተኝቶ አይቼ እንዴት እንደዚህ ልጨምር እችላለሁ? ስለዚህ አሁን እሷ ከዚህ እንደዚህ ማድረግ አለባት በማለትም እጅግ በጣም አዝኗል ማለት ነው። ሆኖም እንግዲህ እንደዛና እንደዚህም ቢሆንም ይቅርታ ተደራርገዋል። አድናንም እንግዲህ ከሱ ጋራ ከተደባደበ በኋላ ለሉሃና መድኃኒት ሊገዛላት ሄዶ ነበረ። ለሉሃና እንግዲህ መድኃኒት ሊገዛበት በሄደና ተመልሶ ወደ ቤት በመጣበት ሰዓት ሉሃና ይሄንን የተፈጠረውን ነገር ስለሰማች ግዴታ ይቅርታ መጠየቅ አለብህ፣ ያጠፋከው አንተና አንድ ሰው ጥፋት ካጠፋ ይቅርታ መጠየቅ አለበት ብላ ሉሃና ትለዋለች። እሱም በፍጹም ይቅርታ አልጠይቅም ብሎ ይላታል። ይቅርታ የማትጠይቅ ከሆነ ይህንን መድኃኒት አልውጥም ብላ ትላለች። እሱም እንግዲህ ይቅርታ አልጠይቅም ብሎ የፎከረው ሄዶ ይቅርታ ጠይቆታል። እሱም ይቅርታን ተቀብያለሁ ብሏል ማለት ነው። እንግዲህ ሚራ እንዳያችሁት ደግሞ አሁን ላይ እጅግ እያሾፈችባት እና ልትጫወትባት እያሰበች ነው። እንግዲህ ሉሃና እጅግ በጣም አዝና ሰለሳሪ እያዘነች ፎቶዋን እያየች እያለቀሰች ሳለ ስልኳን ትመነጭቃታለች። ስልኳንም ከመነጨቀቻት በኋላ እንግዲህ እንደማሾፍ ብላ ታለቅስባታለች ማለት ነው። እንግዲህ ሉሃናም አሁን ላይ ያዘን ላይ ስላለች እህቴ ላይ እንድትቀልጂ አልፈልግም በማለትም እነሱም ተጋይተው ነበረ። እንግዲህ ሚራ እስካሁን ድረስ የተማረችው ነገር የለም። ሮቤልም አምሮሮ ጠፍቷል ማለት ነው። የት እንደደረሰ ባናቅም ያው እንግዲህ ከሞት እንደሚነሳ እርግጠኛ ነን። ሆኖም እንግዲህ የአደናን ፍቅረኛ አገር ሽቶባታል። በጣም አደናንን እያስቸገረችው ትገኛለች ማለት ነው። ሆኖም እንግዲህ ሚራን ሀሳብ ትጠይቃታለች። እሱም ምን ብላ ትጠይቃታለች? የድሮ ፍቅረኛሽ በጣም የምትወጁ ፍቅረኛሽ አንቺ ትዳር ከያሽ በኋላ እድል ብታገጣጥማችሁ እንዴት ታደርጊያለሽ ብላ ትጠይቃታለች። እሷም ሴትነቴን ተጠቅሜ በፍቅር ወደ ራሴ መልሳለሁ ብላ እንግዲህ ሚራ ትመክራታለች ማለት ነው። እሷም በዛ
በዛን ሰዓት እንግዲህ ሰላንቺ ነው ብላ ስትጠይቃት አረ በፍጹም ስለኔ አይደለም ስለ ጓደኛዬ ስለሆነ ሰው ነው ብላ ትላለች። ሚራም በደንብ የመጀመሪያ ፍቅረኛ እያለች እንግዲህ እያሾፈችባት ልታጠማምዳቸው እያሰበች ነው። እንግዲህ እሷም ልትፋታው ከአድናን አልቻለችም። አድናን እንግዲህ ሚራ ሉሃና እንዳለችው ታዞም ይቅርታ ጠይቋል። ይቅርታ ጠይቆም እንግዲህ ለእሷ ቁርስ እየሰራላት በነበረበትም ሰዓት እዛ ትሄዳለች። እሷም ሄዷ እንግዲህ ሰላም ስትለው ነበረ። እንግዲህ በየቦታው እየተከተለችው ነው። ሆኖም እንግዲህ ባልየው ይቅርታን ቢያደርግ የሚስትየውን ባህሪ አላወቀም። ሚስትየውም እንግዲህ እንዴት ትጠረጠረኛለህ እያለችም ምንቅና ምንቅ ብትልም እዚህ ጋር ትዳር ነው። ጓደኝነት አለፈ ያለፈ ነገር የፈሰሰ ውሃ አይታፈስም እንደሚባለው እንግዲህ ያን ጊዜ ለእናቷ ብላ መስዋዕት ፍቅሯን መስዋዕት ከፍላለች። ስለዚህ አሁን እዚህ ጋር ሉሃና በፍቅር ትጎዳለች። ባሏም እንደዛው እንግዲህ የአንድ ልጅ እናት ናት። በጣም የምወዳት ሚስቴ ናት፣ ከሷ ውጪ ማንም ጋር አልሄድም እያለ ነበረ። እንግዲህ አሁን እዚህ ጋር ሉሃና ደግሞ አድናንን ታፈቅረዋለች። አድናን ደግሞ በብዙ ጊዜ ድብቅ ነው፣ ችኩል ነው፣ ያለውን ነገር በግልጽ አይነግራትም ማለት ነው። በግልጽ ስለማይነግራት እንግዲህ ሉሃና አሁን እዚህ ጋር ተጎጂ ነው የምትሆነው። ጠይቀዋለች ምን አላችሁ ብላ እንግዲህ ፍቅረኛው የመጀመሪያ ፍቅረኛው መሆኗን ቢነግራት አሪፍ ነበረ። ሆኖም ግን የነገራት ነገር የለም ማለት ነው። ስላልነገራት እሷም በደንብ አዝናለች እዚህ ጋር ማለት ነው። በኋላ ላይ ስትሰማ ግን እንደሚጣሉ ነው። ስለዚህ እዚህ ጋር የመጀመሪያ ፍቅር አበቃ፣ አለቀ። ትዳር ነው። እሷ አሁን ለአድናን መልካም ነገር ተመኝቷ አድናን ጥሩ ነገር ላይ እንዲደርስ ማድረግ ነው እንጂ እንደ እህት ከጎን መሆን ነው እንጂ ያለባት እዚህ ጋር አገር ሽቶባት የእሱንም ሕይወት የራሷንም ትዳር መበጥበጥ የለባትም። ልጅ አላት፣ የልጅ እናት ናት። ስለዚህ አፈቅርሃለሁ፣ ወድሃለሁ፣ እሱ በቃ አለፈ። እንግዲህ እኔ እንደዛ ነው የምለው። እናንተም ደግሞ የሚሰማችሁን አስተያየት ማስቀመጥ ትችላላችሁ። ሉሃና ግን እጅግ በጣም ታሳዝናለች። በዛ ላይ አዘን እያለባት ሚራ እንደዚህ እየተጫወተችባት አድናን እየዋሻት እንግዲህ እዚህ ጋር እሷ ብቻ ናት ስለ ይቅርታ እንዲጠይቅ እያደረገች ያለችው እና እችኛዋ ግን እንዴት እንደምትሆን እኔ መጨረሻውን ማየት ፈለኩኝ ማለት ነው። ሚራም እንግዲህ እንደነገርኳችሁ በእጇ ለማስገባት መጀመሪያ ስትነካው እየተጠየፋት ነበረ፣ እንዳትነኪኝ እያላት ነበረ። አሁን እንግዲህ ቆሞ እየተሻሸ ይገኛል። እየታሸ ነው፣ እየተሻሸ ይገኛል ማለት ነው። በእጇ ላይ ልታስወድቀው ትንሽ ጊዜ ነው የቀረው፣ ወይ ዛሬ እጇ ላይ ትጥለዋለች ማለት ነው። እና በዚህ አይነት ሁኔታዎች ውስጥ ይገኛሉ ማለት ነው። እንግዲህ ሉሃና ደግሞ በእህቷ ሐዘን እየተጎዳይ ስለሆነ እኔ በቃ ወደ እህቴ መሄድ አለብኝ። ከዚህም በኋላ ህይወት ለእኔ ምን ያደርግልኛል? አምላኬ ወይ ይቅር በለኝ፣ አድናን ይቅር በለኝ ላጠፋውልህ ነገር ሁሉ ብላ እንግዲህ ራሷን ለማጥፋት ወስናለች ማለት ነው። እንዳያችሁት ምላጭሷ ራሷ እጇን ቆርጣለች። እንግዲህ ይሄንን ነገር ልታደርግ የወሰነችበት ምክንያት በቃ ከእህቴ ምንም አይነት መቅረት የለብኝም፣ ከእህቴ ጎን መሆን አለብኝ በማለት እንግዲህ ራሷን ለማጥፋት ወስኗ ትገኛለች ማለት ነው። በጣም ነው እንግዲህ የምታሳዝነው ሉሃና ማለት ነው። እንግዲህ አድናን ቁርስ እያዘጋጀላት ነበረ። ሆኖም እስቲ ወደ ሚስቴ ጋር ሊሄድ ብሎ ባለበት ሰዓት እሱም ወደ ሚስቱ ጋር በመጣበት ሰዓት እንግዲህ ያያታል። እሱም ባያት ሰዓት እንግዲህ እሷም እጇን እየቆረጠች እና ወደ እህቴ ሊሄድ እያለች እያለ ነው ያያት። እሱም ደንግጧል። እጅግ በጣም ነው የሚገርመው፣ በጣም የምታሳዝነው። እንግዲህ ምንም ነገር ማድረግ አይቻልም። ግን ራሷን አታጠፋም ብዬ ተስፋ አደርጋለሁ። ያው አድናን በስተመጨረሻ ላይ ስለደረሰላት ማለት ነው። እንግዲህ አድናን ባይደርስላት ራሷን ታጠፋለች። በጣም ነው የምታሳዝነው። እንደዚህ አይነት ነገሮች ሰውን ይጎዳሉ ማለት ነው። በምንጎዳበት ሰዓት ደግሞ ራሳችንን መጠበቅ አለብን።
አንድ ሰው ከሄደ ሊመጣ አይችልም። ሄደ ነውና እንደዛ አይነት ነገሮችን ራሳችንን ማሳመን አለብን ማለት ነው። እና ይሄንን ይመስላል። እሷ እንግዲህ እዚህ ጋር አድናን ደርሶላታል ብዬ ተስፋ አደርጋለሁ። እንግዲህ አድናን እያያትና እያዳመጠ ነበረ። በቃ አብቅቻለሁ፣ ከአሁን በኋላ ምንም አይነት ነገር የለም እያለች ትገኛለች ማለት ነው። ሆኖም እንግዲህ ህይወትን የሚቀጥል እግዚአብሔር ነው። እንደዚህ አይነት ጭካኔዎች ምናምን ጥሩ አይደሉም ማለት ነው። ስለዚህ እናንተም እራሳችሁን ጠብቁ። ከዚህ ድራማ እንግዲህ በቀልድም ሆነ በምንም እየተመዛዙ አንዳንድ ነገሮችን ያስተምራሉ ማለት ነው። ከዚህ ብዙ ነገር እንማማርላችኋለሁ። ላይክ ሰብ አድርጉ፣ አበረታቱኝ እና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ እያልኩኝ ከወዲሁ እንለያያለን። መልካም ቆይታ ይሁንላችሁ። ላይክ አድርጉልኝ። እንደተለመደው ሰብስክራይብ ይበቃኛል የምትለኝ ላይክ እያደረጋችሁ አበረታቱኝ። መልካም ባይ ባይ።